ሰላም እንዴት ናችሁ? ደህና ናችሁ? የእግዚአብሔር አምላካችን ስም በጌታ በኢየሱስ ክርስቶስ በኩል የተባረከ የተመሰገነ ይሁን። ክብር ለታላቁ ስም ይሁን። አዲስ ማለዳ አዲስ ቀን ሃሌሉያ የሚሰጥ ያው የሱን ፈቃድ እንድናደርግበት ነው የሚሰጠንና ትላንትና እንግዲህ አልፏል፣ ላይመለስ አልፏል። አንድ ቀን ከህይወታችን ላይ ቀንሰን ወደፊት እየሄድን ወደ ፍጻሜያችን እየሄድን ነውና ወደ ፍጻሜያችን እየሄድን ባለንበት ጊዜ ደግሞ የእግዚአብሔርን ፈቃድ ላይ መቆማችንን የእግዚአብሔርን ፈቃድ እያደረግን ነው ወይ የእግዚአብሔርን ፈቃድ ውስጥ እየኖርን ነው ወይ የሚለውን እለት በተለይ ዳግመኛ ተወልደን የእግዚአብሔር መንግስት ወርሰን በእግዚአብሔር ቤት ውስጥ ላለን ክርስቲያኖች ይሄን ሁሉ ጊዜ ማሰብ ማስታወስ ተገቢ ነውና ዛሬ እንዲው አልተሰጠንም። ይሄ ቀን እንዲው አልተሰጠንም። እንደው መኖር ስላለብን መኖር ስለምንችል መብታችን ሆኖ አይደለም እግዚአብሔር እድል ሰጥቶን ነውና የኖርነው። ይሄን እድል ለሰጠን በሱ ፈቃድ በሱ ሐሳብ ውስጥ ለመኖር ይሄንን እድል ለሰጠን ለእግዚአብሔር ለአምላካችን ክብር ይሁን። በጌታ በኢየሱስ ክርስቶስ ስም እንደገና ደግሜ ሰላም ለእናንተ ይሁን እላለሁ። የእግዚአብሔር ስም ይባረክ። ዛሬ የተሰቀለውን ክርስቶስን ተመልከቱ በሚል ርዕስ ለመነጋገር ነው ወደ እናንተ የመጣሁት። ይሄ ድንቅ የእግዚአብሔር ቃል ነው። እኛን ሕይወት ነፃ ያወጣ፣ ቀንበራችንን የሰበረ፣ ስራታችንን የበጣጠሰ፣ በጨለማ የነበረን እኛ ጨለማችንን ገፎ የሱን ብርሃን በሕይወታችን ያበራ የመስቀሉ ስራ በመስቀል ላይ የተሰራው ስራ እጅግ ታላቅ ነው። ሁሉ ጊዜ ልናወራው ልንናገረው ለራሳችንም ለሌሎችም ልናበስረው የምንችለው ከእግዚአብሔር ዘንድ ለሰው ልጆች ሁሉ የሆነ የምስራች ነው። የእግዚአብሔር አምላካችን ስም ይባረክ። ቃሉን እናነብና ከዛ እንደለመድነው ደግሞ እግዚአብሔር እንዲያስተምረን እንዲናገረን ጸልየን የእግዚአብሔርን ቃል እንካፈላለን ማለት ነው። የመጽሐፍ ቅዱስ ክፍል የሚገኘው ገላትያ ምዕራፍ 3 ከቁጥር 1 እስከ 2 ያለውን ቃል እናነብና እንጸልያለን። እንዲህ ይላል ቃሉ። አዲሱ መደበኛ ትርጉም ነው የማነበው። እናንተ ማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ሌላኛው አዚም ነው የሚለው ማን መተት ሆነባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ ግልጥ ተስሎ ነበረ። ከእናንተ ዘንድ አንድ ነገር ብቻ ማወቅ እፈልጋለሁ። መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይስ ተከተላችሁት በማመን? ይህን ያህል የማታስተውሉ ናችሁን? በመንፈስ ጀምራችሁ በስጋስ ፍጹም ለመሆን ትጥራላችሁን? በእርግጥ ለከንቱ ከሆነ ያን ያህል መከራ የተቀበላችሁት እንዲህ ነውን? እግዚአብሔር መንፈሱን የሚሰጣችሁ እናንተም ዘንድ ተአምራት የሚሰራው ሕግን በጠበቃችሁት ነው ወይስ በሰማችሁት ስላመናችሁ ነው? እንጸልያለን። እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ደግሞ እጅግ አድርገን አመሰግንሃለን። ክብር ለታላቁ ስም ይሁን። ጌታ ሆይ አሁን ይሄንን እውነት ይሄን የገፈትነውን ቃል አንተ እንድታስረዳ እንድትናገረን በጌታ በኢየሱስ ክርስቶስ ስም ደግሞ አይኖቻችን በተለያየ ነገር የፈዘዙብን ካንተ መስቀል ከመስቀል ስራ ፊታችንን ዞር ካደረግንበት ጌታ ሆይ ከፈዘዝንበት ከደነዘዝንበት ነገር ሁሉ የሚያወጣን እንዲሆን እንዲያነቃን እኔ ለባሪያ በጌታ በኢየሱስ ይህ ደግሞ ቃል ለአብያተ ክርስቲያናት ሁሉ በረከት ፈውስ ይሆን ዘንድ ለሕዝብ በጌታ በኢየሱስ ክርስቶስ እኔም ከሕዝብ ጋር አብሬ የዚህ ቃል በረከት ተካፋይ እንድሆን በጌታ በኢየሱስ ክርስቶስ እጸልያለሁ። ይህ እንዳይሆን ጌታ ሆይ በተለያየ መንገድና አቅጣጫ አይናችንን ከመስቀሉ ስራ ላይ ከመስቀሉ ላይ ከወንጌል ላይ ዞር እንድናደርግ በተለያየ መንገድና አቅጣጫ ህይወታችንን የሚቃወም የዚህ ዓለም ገዢ አሰራር በቃለ እውነትና ጉልበት በጌታ በኢየሱስ ስም ከኔ ከባሪያ ከቅዱሳን ሁሉ ላይ ከዚች ምድር ላይ በጌታ በኢየሱስ ክርስቶስ ስም በቃለ እውነት የወደቀ እንዲሆን ጸልያለሁ። ከህይወታችን የወደቀ እንዲሆን ጸልያለሁ። አዚሙ የተነሳ እንዲሆን ጸልያለሁ።
ድንዛዜው የተነሳ እንዲሆን ጸልያለሁ። አለማስተዋል የተነሳ እንዲሆን ጸልያለሁ። የዓይን መያዝ መታወር የተነሳ እንዲሆን ጸልያለሁ። በጌታ በኢየሱስ ክርስቶስም በዚህ ዓለም ነዋይ ፍቅር እግዚአብሔር መነደፍ በጌታ በኢየሱስ ክርስቶስም እግዚአብሔር ሆይ እንዲፈወስ ጸልያለሁ። ቤት እንዲፈወስ፣ ቤተ ክርስቲያን እንድትፈወስ፣ ቅዱሳን እንድንፈወስ፣ አብያተ ክርስቲያናት እንድንፈወስ፣ አገልጋዮች እንድንፈወስ፣ ሕዝብ እንዲፈወስ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ጸልያለሁ። ሕዝበ እስራኤል እግዚአብሔር በምድረ በዳ በአንተ ላይ ባመጹ ጊዜ እግዚአብሔር የዘላለም አምላክ ሆይ አቤቱ እነዛ እባቦችን መርዛም እባቦች በላክ ጊዜ እግዚአብሔር አባት ሆይ ሙሴ ወደ አንተ በጸለየስ በማለደ ጊዜ አቤቱ የእባብ ናስን ሰርተ ስቀልላቸው ያንን ያየ ሁሉ ይድናል ከዛ መርዝ እንዳለ ማናቸውም የተነደፉት እግዚአብሔር ሆይ መርዝ ያን የተሰቀለውን እባብ ባዩ ጊዜ ከውስጣቸው መርዙ ወጥቶ እንደተፈወሱ አቤቱ ጌታ እግዚአብሔር ይህ ለልጅ ለኢየሱስ ክርስቶስ በመስቀል ላይ ለሚሰራው ለሰው ልጆች በደልና ኃጢአት ለሚሰራው ስራ ምሳሌ ነው። ጌታ ሆይ ዛሬም ከየትኛውም በደል ኃጢአት ከተነደፍንበት እግዚአብሔር ዓለማዊነት ከተነደፍንበት ዘማዊነት ከተነደፍንበት ስጋዊነት ከተነደፍንበት ጌታ ሆይ እባቡ መርዙን እኛ ውስጥ ባስገባበት እግዚአብሔር ቅንነታችንን ታማኝነታችንን ከኛ በወሰደበት ነገር ሁሉ በመስቀሉ ዞር በማለት ወደ መስቀሉ ዞር በማለት ፈውስ እንዲሆን ወደ ልጅ ወደ ኢየሱስ ክርስቶስ በመመልከት በመመለስ ጌታ ሆይ ፈውስ እንዲሆን በኢየሱስ ክርስቶስ ስም እለምንሃለሁ። ጸጋ ይፍሰስ አሁንም ጌታ ሆይ ያ በመስቀል የፈሰሰው ጸጋ የሰው ልጆችን ሁሉ ለማዳን የፈሰሰው ጸጋ እግዚአብሔር በዚህ ቃል አማካኝነት ይፍሰስ። ለሰው ልጆች ሁሉ የመነጨው ያ ፍቅር ዛሬም በኢየሱስ ክርስቶስ ስም በሰው ልብ ውስጥ እየገባ እንደገና ይቀስቅስ። እግዚአብሔር ያ የፈሰሰ ቸርነትና ምሕረት በመስቀል ላይ የገለጥከው ታላቅ ፍቅር ዛሬም በሚሰሙ ሁሉ ላይ እንደገና እሳት በልባቸው ይንደድ፣ እሳት በውስጣችን ይንደድ። የወንጌል ፍቅር እንደገና ይቀስቀስ። እግዚአብሔር ሆይ በጌታ በኢየሱስ እኔን ታናሽ ባሪያ እርዳይ። ቃልን በሚገባ በግልጥነት እንናገር ስጠኝ። በኢየሱስ ክርስቶስ ስም እግዚአብሔር መንፈስ ቅዱስ ሆይ አእምሮዬን እንድትገዛ እንድትቆጣጠር አንደበቴን ደግሞ እንድትቀባ ጌታ ሆይ ከኔ ጋር እንድትሆን እለምንሃለሁ። ሁሉ ላንተ ክብር ይሁን በኢየሱስ ስም አሜን። ጌታ ይባረክ። እንግዲህ ባነበብኩላችሁ የመጽሐፍ ቅዱስ ክፍል መሰረት ገላትያ ቤተክርስቲያን የጻፈው ራሱ ሐዋርያው ቅዱስ ጳውሎስ ነው። በጣም አግሬሲቭ ሆኖ ከጀመራቸው ከተናገረባቸው የመጽሐፍ ቅዱስ ክፍሎች አንዱ ገላትያ ነው እና የማታስተውሉ ናችሁ ወይ ይላቸዋል። ገና ቁጥር 1 ሲጀምር እናንተ ማታስተውሉ የገላትያ ሰዎች ሆይ ማታስተውሉ የገላትያ ሰዎች ሆይ ማታስተውሉ ማለት የአእምሮ ችግር አለባችሁ እያለ አይደለም። የአእምሮ ህመም የአእምሮ ችግር የመርሳት ችግር አለ አይደል ማለት አይደለም። ማለት አእምሮ ችግር ያለባችሁ ናችሁ ማለት ሳይሆን ለመረዳት ስትችሉ ማወቅ ስትችሉ መገንዘብ ስትችሉ ደግሞ ይሄንንም ተለማምዳችሁ ያለፋችሁ አድርጋችሁ ያለፋችሁ ባለፈው ኤክስፒሪየንስ ያላችሁ ያደረጋችሁ የቀመሳችሁ ያያችሁ የዳሰሳችሁ እንዴት ማታስተውሉ ናችሁ? እንደዚህ ማታስተውሉ ናችሁ ወይ ይላችኋል። ቃል በቃል ይሄንን ማታስተውሉ ናቸው የሚለው ሉቃስ ወንጌል ምዕራፍ 24 ቁጥር 25 ጀምሮ የኤማውስ መንገደኞች ጌታ ኢየሱስ ክርስቶስ ለ3 ዓመት ተኩል ተከትለው ጌታ በሞተበት በመስቀል ላይ ራሱን አሳልፎ በሰጠበት 3 ቀን ድረስ ጠብቀው በሶስተኛው ቀን በቃ ተስፋ ቆርጠው ሄዱ። መንገዳቸው ወደ ኋላ ተመለሱ እና ጌታ ኢየሱስ ክርስቶስን በመንገድ ላይ ተገናኛቸው ቃሉ እንደሚነግረንና ምን ሆናችሁ ነው ያጉረመረሙ ነው የሚሉት። እኛ እኮ ተስፋ አድርገን ነበር አይደል በቃ ሞተ። ከዛ እሱም ቀርቦ ምን ሆናችሁ ነው አንተ እንግዳ ነህ እንዴ ኢየሩሳሌም የተደረገውን አታውቅም እንዴ እያሉ ለራሱ ለባለቤቱ ታሪኩን አወሩለት። ከዛ ከነቢያት ጀምሮ እየጠቀሰ መጽሐፍትን ያስረዳቸው ነበርና ልባቸው ይቀልጥ ነበር። በመሸም ጊዜ ወደ ቤት እንዲገባ ግድ አሉት ይላል። ወደ እነሱ ቤት ገባ። እራት ሊበሉ ቀረበ።
እንጀራን ቆርሶ ሲሰጣቸው አይናቸው ተከፈተ። ኢየሱስ መሆኑን አዩ። አይናቸው ተይዞ ነበር። የገላትያ ሰዎችም አይናቸው ተይዞ ነበር። ኢየሱስ ክርስቶስ እንደተሳለ ሆኖ በፊታችሁ ይታያችሁ ነበር። አሁን ግን ምን ብላችኋል? ፈዛችኋል፣ ደንዝዛችኋል፣ አለማስተዋል ይዟችኋል። ምን ሆናችሁ ነው? ማን ይሄን አዚም ያደረገባችሁ? ማን ይሄን መተት ያደረገ? ይሄንን ብቻ ማወቅ እወዳለሁ። ከመስቀሉ ስራ ዞር ያደረጋችሁን፣ ከኢየሱስ ክርስቶስ የመስቀል ስራ ዞር ያደረጋችሁን እሱን ማወቅ ፈልጋለሁ። ምክንያቱም ወደ ገላትያ ቤተክርስቲያን የሆነ ትምህርት ሾልኮ ገብቶ ነበር። የአይሁድ እምነትን የሚከተሉ ሐሰተኛ አስተማሪዎች ገብተው ለመዳን በጌታ በኢየሱስ ክርስቶስ ማመን ብቻ በቂ አይደለም፣ በመስቀሉ ስራ ማመን ብቻ በቂ አይደለም፣ የብሉይ ኪዳንን ሕግጋት በሙሉ የአይሁድ እምነት ስርዓትን ሁሉ መጠበቅ አለባችሁ፣ ይልቁንም ደግሞ መገረዝን መቀበል አለባችሁና መገረዝ አለባችሁ እያሉ የገላትያ አማኞችን፣ ምክንያቱም የገላትያ አማኞች አህዛብ ስለነበሩ እነዚህ የአይሁድ እምነት ተከታዮች ክርስትናና አይሁድን አብረው ማስኬድ የሚፈልጉ የገላትያን ቤተክርስቲያን አምሳዋት ነበር በዚህ ትምህርት ማለት ነው። ወገኖች አለማስተዋል ከማመን ያዘገያል። አለማስተዋል መንገድ ያስታል። አለማስተዋል ስፍራን ያስለቅቃል። ከተቀመጡበት ከፍታ ከክርስቶስ ጋር ሞቼ ከክርስቶስ ጋር ተነስቻለሁ ብለው ተጠምቀው በአብ ቀኝ አለው ብለው ድኛለሁ ብለው በዚህም እምነታቸው የመንፈስ ቅዱስ ስጦታ ተቀብለው በማዕከላቸው ድንቆች ተአምራት እየተደረጉ የመንፈስ ፍሬ እያፈሩ ይኖሩ የነበሩ ሰዎች ድንገት ይሄ ትምህርት ሲገባ አእምሯቸው ተያዘ፣ አይናቸው ታወረ፣ ማስተዋላቸው ተያዘ፣ ስፍራቸውን ለቀቁ፣ ከመንፈሳዊ ከፍታቸው ወረዱ። እግዚአብሔር በክርስቶስ ኢየሱስ ከሰጣቸው ነፃነትና አርነት ወርደው እንደገና በኃጢአት ልምምድ እርስ በርሳችሁ ስትነካከሱ እንዳትጠፋፉ እስኪባል ድረስ የሥጋ ፍሬ በሕይወታቸው የሥጋ ስራ በመንፈስ ፍሬ ቦታ የሥጋ ስራ ጉልጥ ብሎ ዝሙቱ፣ እርኩሰቱ፣ ስካሩ፣ ሴሰኝነቱ፣ ዘፋኝነቱ በሰው ሕይወት ላይ መገለጥ ጀመረ። እስቲ ንገሩኝ ይላቸዋል። እስቲ ንገሩኝ እንደው በእናንተ መካከል ያ ድንቅና ተአምር የሆነው ሕግን ስለጠበቃችሁ ነው እንዴ? እስቲ ንገሩኝ፣ እኔ ማወቅ እፈልጋለሁ። መንፈስ ቅዱስን የተቀበላችሁት ሕግን ጠብቃችሁ ነው እንዴ? አይደለም እኮ። እና እንዴት ነው አሁን እንደገና በሕግ በኩል የጸጋን ስራ ወይም የክርስትና ፍጹም ለማድረግ የምትፈልጉት? ከመስቀሉ ላይ ተነስታችሁ ከኢየሱስ ክርስቶስ ላይ አይናችሁን አንስታችሁ ከተሰቀለላችሁ ጌታ ዞር ብላችሁ እንዴት ነው በራሳችሁ ድሮም ያልቻላችሁትን ነገር አሁን እንደገና ለማምጣት የምትጥሩት የምትፈልጉት? እንደው ምን ሆናችሁ ነው? እና ጳውሎስ ራሱ ዳውት እንደው ከንቱ እንዳይሆን በእናንተ የደከምኩት ድካም ከንቱ እንዳይሆን እፈራለሁ። ወንጌል ስለ ኢየሱስ ክርስቶስ ነው። ወንጌል በመስቀል ላይ እግዚአብሔር በልጁ በኢየሱስ ክርስቶስ ለሰው ልጆች የሰራው ስራ ነው፣ የማዳን ስራ ነው። እሱ በቂ ነው። የመስቀሉ ስራ በቂ ነው። ኢየሱስ የሰራው ስራ በቂ ነው። ምንም እኛ እንድንጨምር ያስቀረው ስራ የለም፣ የጎደለ የለም፣ ጉድለት የለበትም። ሙሉ መስዋዕት ለእግዚአብሔር ለኃጢአት ቀርቧል። ለኃጢአት ሙሉ ዋጋ ተከፍሏል። ይሄንን ማመን ነፃ ያወጣል። ይሄንን ማመን በህይወት ያኖራል። ይሄንን ማመን እግዚአብሔር ያዘጋጀልን ርስት እንድንወርስ ያዘጋጀን የእግዚአብሔር አምላካችን ስም ይባረክ። በቲቶ ምዕራፍ 3 ቁጥር ከ3 እስከ 8 ጳውሎስ ለቲቶ ሲጽፍ፣ ቲቶ ያው ታውቃላችሁ እንደኛ አህዛብ ነው። ብዙ ጊዜ ኢትዮጵያውያን አህዛብ እንደሆነን ራሱ የሚያስብ ሰው ያለ አይመስለኝም። አንዳንድ ጊዜ በጣም የተቀላቀለ ባህል ስላለን እኛን ራሳችንን እንደ እስራኤላዊ የመቁጠር እንደ ቅዱስ ሕዝብ የመቁጠር የተለየ ሕዝብ የመቁጠር አባዜ አለብንና ግን አይደለንም። እኛ አህዛብ ነን። ክርስቲያኖች ከሆነን ክርስቲያን አህዛቦች ነን። ከአህዛብ የመጣን እኛ እስራኤላዊ አይደለንም፣ በአካል ማለት ነው። በስጋ ዘራችን እስራኤላዊ አይደለም፣ አህዛብ ነን። ከእስራኤል ውጪ የሆነን ነገዶች ነን፣ ህዝቦች ነን። እና ቲቶም ከኛ ወገን ነው። እና ጳውሎስ ሚለዋል ለቲቶ በጻፈው መልእክት ላይ በዚህ ክፍል መሰረት ቀድሞ ማናስተውል ነበር፣
እናንተም አታስተውሉ የገላትያ ሰዎች ያላቸው ቀድሞ ማናስተውል ነበር። አሁን ግን እንድናስተውል ልቦና ተሰጥቶናል። ምን እንድናስተውል? ይሄን የተገለጠውን ጸጋ እንድናስተውል፣ ይሄን እግዚአብሔር በመስቀል ላይ የሰራውን ስራ እንድናስተውል፣ እግዚአብሔር ለሰው ልጆች የሰጠውን ይሄን የመስቀል ስራ እንድናምን እግዚአብሔር ማስተዋልን የሰጠን ህዝቦች ነን። ቀድሞ አልነበር። ቀድሞ ምናስተውል አልነበርም። ቀድሞ የሚገባን አልነበርም። ቀድሞ ምንረዳ አልነበርም። ቀድሞ ምናይ አልነበርም። ሃሌሉያ። እንግዲህ አጠቃላይ አለማስተዋል ገብቶሻል። የአይን ጉዳይ ነው። የአይን መከፈት ጉዳይ ነው። ይሄ ሁለት አይናችን ሳይሆን የልቦና አይኖች፣ የውስጥ አይኖቻችን ጉዳይ ነው። ማስተዋል የሚለው ያንን ነውና የከበረውን ከተዋረደው ለመለየት አይደል? የእግዚአብሔር ካልሆነ የምንለይበት መንገድ ነው ማስተዋል። የማስተዋል መንፈስ በጣም በዚህ ዘመን ያስፈልገናል። የብዙ ሰው እይታ ተበላሽቷል። የብዙ ሰው እይታ በተለያየ ሁኔታ ተነድፏልና ተይዟል። የእግዚአብሔር አምላካችን ስም እየተመሰገነ ይሁን። ወገኖቼ ከመስቀሉ ላይ ካነሳን አይናችንን ከመስቀሉ ስራ ላይ ዞር ካለን አይናችንን ልክ እንደነዚህ ገላትያ ሰዎች አዚም ውስጥ ነው የምንወድቀው። ይወደቅንም አለን በዚህ ዘመን በአብዛኛው እንደውም ወድቀናል። ልክ በጸሎታችን ውስጥ ለማንሳት እንደሞከርኩት በዘኍልቍ ምዕራፍ እስቲ እንየው። ሃሌሉያ። በዘኍልቍ ምዕራፍ 21 ከ8 እስከ 9 ላይ የእስራኤል ሕዝብ ከግብጽ ከወጣ በኋላ እግዚአብሔር ላይ አጉረመረመ። ከግብጽ ወጥቷል እኮ አይደል? በግ ደም አርዶ ከሞት አምልጦ የበሩን ጉበን ደም ቀብቶ የሞት መልአክ አልፎት አይደል? ፓስኦቨር ሆኖለት ዘጻት ሆኖለት ወጥቷል። ከግብጽ ወጥቷል። መንገድ ጀምሯል። ምድረ በዳ ላይ ነው። ከዛ እግዚአብሔር መና እየመገበው ነው። አሜዚንግ። የሰው ልብ እኮ በጣም ጠንካራ የምንበላው የሚበሉትን እግዚአብሔር ሲሰጥ ተጸየፉት። እግዚአብሔር የሰጣቸው መና ተጸየፉት። በግብጽ እንዳንሞት እዚህ ምድረ በዳ አውጥተን ብሎ ሙሴ ላይ አጉረመረሙ። እግዚአብሔር ላይ አጉረመረሙ። እግዚአብሔር የሚናደፍ እባብ ላከባቸው እዛ ምድረ በዳና ብዙ ሺህ ሰው አለቀ። እባክህ ሙሴን ለምንልን፣ እግዚአብሔርን ጸልይልን እንዳያጠፋን ብሎ ሙሴ ማለደ ለዛ ህዝብ። እግዚአብሔር እንደገና ለሙሴ ነገረው። በእንጨት ብላ አድርገ የእባብ ምልክት ያለውና ሰርተ ስቀል፣ ወደዛ የሚያይ ሁሉ ማንኛውም ሰው ይድናል። ሙሴም ያንን አደረገ። ያንን ያየ ማንኛውም ሰው ይላል። ማንኛውም ሰው አያችሁ፣ ክራይቴሪያው ማየት ብቻ ነው ለመዳን። ከዛ እባብ መርዝ ለመዳን ማየት ብቻ ነው ክራይቴሪያ። ያን ያየ ሁሉ ድኗል ማለት ነው። ዮሐንስ ወንጌል ምዕራፍ 3 ከ14 እስከ 15 ጌታ ኢየሱስ ክርስቶስ ያንን ኮት አድርጎ አምጥቶ ሙሴ በምድረ በዳ የእባብ ናስ እንደሰቀለ የሰው ልጅም ስለ ሰው ልጆች በደልና ኃጢአት ሊሰቀል ይገባዋል። አያችሁ፣ ያየ አሁን ወደዚህ መስቀል ስራ ያየ ብቻ ነው በዚህ ዓለም ካለው ከተነደፈበት የነዋይ ፍቅር፣ የዝና ፍቅር፣ የገንዘብ ፍቅር፣ ዓለማዊነት፣ ኃጢአት መዳን የሚችለው ወደ መስቀሉ የተመለከተ ብቻ። የተሰቀለው ኢየሱስ ብቻ ነው የሚያድነው። የተሰቀለው ኢየሱስ ብቻ ነው ከኃጢአት ኃይልና ጉልበት ሰዎችን ነፃ ማውጣት የሚችለው። ስለዚህ ወገኖቼ መጽሐፍ ቅዱሳችን ማስተዋልን ገንዘባችንን እንድናደርግ ይመክረናል። እንድናስተውል፣ አሁን ያለንበትን ሁኔታ እንድናስተውል። መጀመሪያ ግን ማስተዋል ራሱ ሊወሰድ እንደሚችልም መንቃት። እነዚህ የገላትያ ሰዎች ቀድሞ ያስተውሉ ነበር። ኢየሱስ ክርስቶስ እንደ ግል አዳኛቸው አድርገው ተቀብለዋል። ከዚህ የተነሳ የማስተዋል መንፈስ በእነሱ ነበር። አሁን ግን እንዳያስተውሉ ያደረጋቸው ነገር አለ። ኢየሱስ ጌታ ነው። ስለዚህ ማስተዋል ችግር እንግዲህ ከየት ነው የሚመጣው? ያሱ ቀድሞ ያስተውል ነበር።
ግን አሁን አያስተውሉም። እንዳያስተውሉ ያደረጋቸው ነገር ምንድነው? እንደ ገላትያ አማኞች አሁን እንደከፈለ የስህተት አስተምሮ የስህተት ኢየሱስ ክርስቶስ በቂ አይደለም የሚል አስተምሮ፣ በመስቀል ላይ የተሰራው ስራ በቂ አይደለም፣ የእግዚአብሔር ጸጋ በቂ አይደለም፣ መጨመር አለብህ። ኢየሱስ ሲደመር ሳምቲንግ ማለት አለብህ። ጾም ሊሆን ይችላል፣ ጸሎት ሊሆን ይችላል፣ የሆኑ ስርዓቶችን መፈጸም ሊሆን ይችላል። ስለዚህ ኢየሱስ ብቻውን በቂ አይደለም። አዚም ነው ይሄ። እና አይሁድ እንግዲህ ክርስቲያኖች ናቸው። ስለዚህ ያን ስህተት ትምህርት አሾልከው ገብቷል። የገላትያ ሰዎች ላይ አዚም ጥለውባቸዋል ማለት ነው። አንዳንድ ጊዜ ያለ አይደል እኛ የምንረዳው አዚም ድንዛዝ ስንል ሟርት፣ ጥንቆላ፣ ድግምት ምናምን ጋር የምናያይዘው እንደ ትምህርት እንደ ስህተት ትምህርት እንደ አጋንንት ትምህርት ግን አዚም የሚጥል ነገር አላየው። አዚም ነው የሚጥለው። ምክንያት ይሰጣል፣ ጥቅስ ይጠቅሳል፣ አይወጣም፣ ህይወቱ አይቀጣጠል፣ ህይወቱ አይለወጥ፣ ቅድስና የለው፣ ጽድቅ የለው፣ ንጽህና የለው፣ ፍቅር የለው፣ በጎነት የለው፣ ቸርነት የለው፣ ግን ይሟገታል። ትምህርት ከባድ ነው። የስህተት ትምህርት ከባድ ነው። የምንበላውን የምንጠጣውን ነገር ማወቅ አለብን። የምንሰማውን ነገር የምንማረውን ነገር ማወቅ አለብን። ህይወታችን ላይ ምን ኢምፓክቴሽን አለ? እያነቃን ነው? ለእግዚአብሔር መንግስት እያዘጋጀን ነው? ለጽድቅ እያነቃቃን ነው? ለቅድስና እያዘጋጀን ነው? ወይስ ዳውን እየወረድን ነው? ወይስ በኃጢአት እየተመላለስን ነው? ነውስ ዝቅጥ ያለ ህይወት ውስጥ እየገባን ነው? ከትላንት ዛሬ የማይሻል ህይወት ውስጥ ነው ወያለ ነው? በወደቅንበት እዛው እየጨመርን በወደቅንበት እዛው እየጨመርን ነው እየሄድን ያለ ነው? ወይስ እያራገፍን እየቀነስን መለየት ትችላላችሁ። አዚም ውስጥ ያለና የሌለ ሰው በዚህ መለየት ይችላል። ድሮ ከነበረ ህይወት እየቀነስክ እየወረድክ ኃጢአት ምንም እስከማይመስላችሁ ድረስ ጭራሽ ለሱ ምክንያት ጥቅስ እየጠቀስን ማመካኘት ከጀመርን አዚም ውስጥ ነን ማለት ነው። ድንዛዜ ውስጥ ነን ማለት ነው። አለማስተዋል ውስጥ ነን ማለት ነው። የምንማራቸውን ትምህርቶች፣ ህብረት የምናደርግባቸውን ቤተክርስቲያናት፣ ህብረት የምናደርግበትን ስፍራ፣ የምንከተለውን ሰው፣ የምንሰማውን ሰው ማወቅ፣ ማጤን፣ ማስተዋል በጣም ተገቢ። ቆም ብሎ መፈተሽ። በኢየሱስ ክርስቶስም ከኢትዮጵያ ቤተክርስቲያን ላይ ከዚች ምድር ላይ ይሄ አዚም የተመታ ይሁን። በትምህርት የገባ በሰው ልብ አእምሮን ሁሉ የያዘ ያደነዘዘ በጌታ በኢየሱስም ከመስቀሉ ስራ ላይ ያወረደ በኢየሱስ ክርስቶስም ስራ ይፍረስ። የስህተት አስተምሮ ለመዳን ኢየሱስ ብቻ በቂ አይደለም ተገረዙ ይሏቸው ነበር። እኛ አሁን እንዲያድርጉ አይደለም የሚሉን በእኛ ዘመን ያሉት አስተማሪዎች። በእኛ ዘመን በእኛ ምድር ያለችው ቤተክርስቲያን በተለይ ወንጌል አማኞችን ነው የምለው። ሌላው እንዳለ ሆኖ ሌላው የሚል አለ፣ ሌላ እምነቶች የሚሉት አለ። ኢየሱስ ብቻ በቂ አይደለም፣ ይሄን መስራት አለባችሁ የሚሉት ነገር አለ። እኛም በስራ ምናምን ክርስቲያኖች ታውቃላችሁ። ከስራ የተለየ እምነት የሞተ ነው እንደሚል ያዕቆብ እናውቃለን። ስለዚህ ስላመንን ስለዳንን ስራ ይጠበቅብናል። ስላመንንና ስለዳንን ነው እንጂ የምንሰራው ለመዳን አይደለም የምንሰራው። ስለዚህ ስለዳንን ከኛ የሚጠበቅ ህይወት አለ፣ ያን ደግሞ እንኖራለን። ይሄ እምነት ነው የሚያኖረው ማለት ነው። እኛ ጋር ግን አሁን አንድ የወረደ ጸድቀሃል፣ ድናሃል እና እንደፈለክ ኑር የሚል ትምህርት ነው አሁን ደግሞ እኛ ምድር ላይ እያመሰ ያለው። ሪሊ እምነት ይሄ ነው? እምነት ይሄ ነው ወይ? እውነተኛው መጽሐፍ ቅዱሳዊ እምነት ይሄ ነው ወይ? የገላትያን አማኞች የሚላቸው ይሄንን ነው። በመንፈስ ጀምራችሁ በስጋ እንዴት ነው ፍጹም ለማድረግ የምትፈልጉት? ገላትያ 5 ላይ ሄዳችሁ ማየት ትችላላችሁ። የስጋ ስራ ተንጀርግጎባችሁ ክፋት ሞልቷችሁ፣ አመጽ ሞልቷችሁ፣ ቅናት፣ ክርክር፣ ምቀኝነት ሞልቷችሁ ክርስቲያን ናችሁ? እውነት ክርስቶስ ተከታይ ናችሁ? እውነት ክርስቶስን የተቀበላችሁ? እውነት የተሰቀለውን ኢየሱስን የተመለከታችሁ? ያን ትሁቱን፣ አፍቃሪውን፣ ደጉን ጌታን የተመለከታችሁት? ያን ንጹሑን ጌታን የተመለከታችሁት? ማንን ነው የተመለከታችሁት? ማንን ነው እየተከተላችሁ ያላችሁት? አያችሁ፣ የጸጋ ወንጌል፣ የእምነት ወንጌል የመንፈስ ፍሬ የምናፈራበት ነው። የመንፈስ ፍሬ በእኛ ህይወት ውስጥ የሚታይበት ነው። መንፈስ ህይወታችንን የሚገዛበት ነው። መንፈስ ቅዱስ እኛን የሚቆጣጠርበት ህይወት ነው ክርስትና። ስለዚህ
ምን እንደምትማሩ ተጠንቀቁና ወቁ። ከትምህርት ጋር የተያያዘ እንደሚሆንም ታውቁ። ስለ አለማስተዋል ሳጠና ከመጽሐፍ ቅዱስ ያገኘሁት ሁሉም ነገር ከስህተት አስተምሮና ከዲያብሎስ አሰራር ጋር የተያያዘ ሆኖ ነው ያገኘሁት። አለማስተዋልን ማለት የመጀመሪያ የክፉ ትምህርት፣ ሁለተኛ ሰይጣን ነው። ሁለተኛ ቆሮንቶስ 11 ከ3 እስከ 4 ላይ ሔዋንን ሰይጣን እንዳሳታት ማስተዋሏን እንደያዘ አያችሁ። ጠቅስ ይጠቅሳል። እውነትን ከውሸት ጋር ቀልቀል አድርጎ ነው የሚያመጣ። ካላስተዋልን የከበረውን ከተዋረደው የምንለየው በማስተዋል መንፈስ ነው። አምጥቶላት እኮ ሰይጣን ሁሉ የሚናገረው ውሸት ነው እንዴ? ውሸቱን እኮ አይደለም። ጥቅስ ይጠቅስልሃል። የምታውቃቸውን ኢንፎርሜሽኖች አቀናጅቶ ያመጣልሃል። ማስተዋል ከሌለ ነጥለን መርዙን ማውጣት አትችልም። ነጥለን መርዙን ማውጣት አንችልም። ስለዚህ በተንኮሉ እንዳንስት፣ በተንኮሉ ማስተዋላችን እንዳይያዝ ቆም ብለን ማሰብ አይደል? ማንም በሃይማኖት ቢኖር ራሱን ይፈትሽ እንደሚል ፍተሻ ያስፈልገናል። የሆነ በቃ ቆም ማለት አንዳንድ ጊዜ ራስን መመዘን፣ ኢቫሉዌት ማድረግ፣ ቁጭ አድርጎ እንዴት ነኝ ከጌታ ጋር? እንዴት ነኝ? ህይወት እየበዛልኝ ነው ወይ? ጸጋ እየበዛልኝ ነው ወይ? ጽድቅ እየበዛልኝ ነው ወይ? ጸጋ የበዛለት ሰው በጽድቅ የሚኖር ነው። ጸጋ የበዛለት ሰው በኃጢአት የሚመላለስ አይደለም። ምህረት የበዛለት ሰው በእግዚአብሔር ህይወት እየተመላለሰ ያለ ነው። ፍቅር የበዛለት፣ ቸርነት የበዛለት፣ በጎነት የበዛለት ነው እንጂ በኃጢአት እየኖረ ጸንቶ በኃጢአት እየኖረ ለሚኖር ሰው አይደለም። እንዳትሸወዱ። ጸጋ ከበዛልህ ህይወት የለመለመ ነው። ምህረት በስቶልህ ከሆነ እግዚአብሔር በክርስቶስ ኢየሱስ ያቀደልን ያን ህይወት እየኖርክ ነው። ኢየሱስ ጌታ። ሰይጣን የሚፈራው እንዲህ አይነት ሰው ብቻ ነው። ሌላኛው ይሄ ሆሴዕ 4:12 ላይ የግልሙትና መንፈስ ይላል። የግልሙትና መንፈስ ወይም የአመንዝራ መንፈስ ህዝቡን ያስታል። የአመንዝራ ግልሙትና መንፈስ አለመርካት፣ ባለው ነገር አለመርካት፣ ሳትስፋይ አለመሆን፣ ሌላ ይፈልጋል። እግዚአብሔር ብቻ በቂ አይደለም ይላሉ እንደዚያ የአይሁድ ማህበረሰብ። በጣዖት አምልኮ፣ በጣዖት ፍቅር ልባቸው የተነደፈ ነው። ከግብጽ ጀምሮ ማለት ጣዖት ይወዳሉ። ከእግዚአብሔር ብቻውን በቂ አይደለም ይላሉ። የሚያዩት፣ የሚዳስሱት፣ እዚህ ጋር የሆነ የሚያጨሱለት፣ የሚያጫጭሱለት የሆነ ቅርጽ ሰርተው የሚሰውለት የሚጠሩት አምላክ ሌላ ይፈልጋሉ። ከያህዌ ሌላ ይፈልጋሉ። ሴሰኛ ትውልድ ይለዋል። አመንዝራ ትውልድ ይለዋል። ማስተዋልን ይዘን ከእግዚአብሔር ውጪ ስንፈልግ ሳምቲንግ አሁንም እኮ እኛ ቤት አለ። ማን ቢጸልይላችሁ ነው የምትፈወሱት? ማጋ ብትሄዱ ነው ነፃ የምትወጡት? ጸጋን አትካፈሉ፣ አትሂዱ እያልኩ አይደለም። አትሂዱ አንልም እኛ። አንተ ግን የተደረከውና ባንተ ውስጥ ያለውን ክርስቶስ ካላወቅ ዘመንን እንዲሁ ባክኖ፣ ዘመንሽን እንዲሁ ባክኖ ታልፋላችሁ ሳታርፉ በዚህ ወንጌል። ይሄ ያዳናችሁ ወንጌል ሳያሳርፋችሁ እናንተ የተደረጋችሁትን ሳትኖሩት ታልፋላችሁ። ይሄ አመንዝራ ትውልድ እማይረካ እዛ ይሄዳል፣ እዛ ይሄዳል፣ ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ እረፍት የሌለው። እኔ ላሳርፋችሁ መጣሁ አላለም ጌታ? በመስቀሉ ስራ ካላረፍን በምን እናርፋለን? ወገኖቼ፣ አንደኛ ሰይጣን በተንኮሉ ያስታል። እውነትን ከውሸት ጋር ቀላቅሎ ያስታል። እንደገና ደግሞ መንፈስ ነው፣ የግልሙትና መንፈስ፣ አመንዝራ መንፈስ፣ ሴሰኛ የሚያደርግ በቃ አትረኩም በምን የዚህ ዓለም ሲስተም ቆጣጣራችሁ። ራሳችንን ቼክ እናድርግ በምን አይነት ህይወት ውስጥ እንዳለ። አንዳንዴ ይሄም አለማስተዋል እግዚአብሔርንም ካለማወቅ፣ እግዚአብሔርንም ባህሪ ካለማወቅ የሚመነጭ ነው። ምሳሌ ምዕራፍ 9 ቁጥር 10 ላይ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል። እግዚአብሔር ማን ነው?
እግዚአብሔር ማን ነው ላንተ? እግዚአብሔር ማን ነው ላንቺ? እግዚአብሔር ማን ነው ለናንተ? እግዚአብሔር ማን ነው ለኔ? ብዙዎቹ ካለማወቅ የተነሳ የእግዚአብሔርን ባህሪ እግዚአብሔርን መለኮታዊ ባህሪ ካለማወቅ የተነሳ ይስታል። ሰው ይስታል። ሰይጣን ይህንን አለማስተዋል ተጠቅሞ ያስታል፣ ስፍራ ያስለቅቃል፣ ከእምነት ያጎድላል፣ ካለ የከበረውን ከተዋረደው እንዳንለይ ያጨልምብናል። እዚህ እንድንነቃ ያስፈልጋል። በዚህ ዘመን ያለች ቤተክርስቲያን መንቃት አለባት። ያስገባናቸውን እንደ ገላትያ ዘመን እንደነበረችው ቤተክርስቲያን ያስገባናቸውን ከኢየሱስ ክርስቶስ የመስቀል ስራ የመስቀል ወንጌል ከወንጌል ውጪ ያስገባናቸው ኮተቶች በሙሉ ማስወገድ አለብን። የትውልዱን አይን ያሳወርን፣ የትውልዱ አይን እንዳያስተውል ያደረግን፣ በራሳችን ትምህርት በራሳችን ልምምድ የቅዱሳን አይን ያጨለምን እኛ ምህረት ያርግልን እግዚአብሔር። እንመለስ፣ ንጹህ ወንጌል እንስበክ። በቂ ነው። ኢየሱስ ክርስቶስ በቂ ነው። እኛ ምንም ሳናቆነጃጀው ሳናቆለጳጵሰው ወንጌሉ በቂ ነው። በተኮላተፈ አንደበት ቢነገር በማይጣፍጥም ቃል ቢነገር ማለት በደንብ አድርጎ ባይሰበክ ወንጌል በቂ ነው። የመስቀሉ ስራ በቂ ነው። ኢየሱስ ክርስቶስ በቂ ነው። ይሄን እንስበከው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ በቃ መልእክት ሳንቀይር እንስበከው ኢየሱስን። መድረኮቻችን በዚህ ወንጌል ይሞሉ፣ ጎዳናዎቻችን በዚህ ወንጌል ይሞሉ። በቂ ነው። በቂ ነው። ወንጌል በቂ ነው። የሰዎችን ህይወት ለማዳን ለማትረፍ ለዘላለም ህይወት ለመስጠት። እዚህ ይሄንን ባልሆነበት ሁኔታ የሰው ህይወት ይለወጣል፣ ዘበት ነው። የሰው ህይወት ካዘቅት ውስጥ ወጥቶ ይኖራል፣ ዘበት ነው። ቤተክርስቲያን አሁን ካለችበት ዝቅጠት፣ ቤተክርስቲያን ካለችበት አሁን ውድቀት፣ ቤተክርስቲያን ካለችበት አሁን ጨለማ፣ ቤተክርስቲያን አንዳንዶቻችሁ ይሄን ስል ምን ሆና ነው ልትሉ ትችላላችሁ። እውነት አሁን ቤተክርስቲያን በዚህ ምድር ያለችው በኢትዮጵያ ምድር ያለችው ቤተክርስቲያን የመንፈስ ፍሬ ተንጀርግጎባታል እንዴ? ፍቅር አብቦባታል እንዴ? ጸጋ በስቶላታል እንዴ? በጽድቅ እየተገለጥን ነው እንዴ? በቅድስና ከሌላው ማህበረሰብ እየተለየን በጨለማው ላይ ብርሃን እያበራን ነው እንዴ? ጨውነታችን ወጥቶ አልጫዋን እያጣፈጥን ነው እንዴ? ቅንነትና በጎነት ሞልቶብን ሰው ወደኛ እየመጣ ነው እንዴ? ክፋታችን አላየለም፣ ተንኮላችን አላየለም። ከውጭ ካለው ይልቅ እኛ ጋር ያለው አልበዛ? ለምን? ዞር ስላለ፣ ከመስቀሉ ዞር ስላለ፣ ከመስቀሉ ስራ ዞር ስላለ፣ የተሰቀለውን ክርስቶስ ሳይሆን ያልተሰቀለውን ክርስቶስ እየሰበክን ስላለ። አው ይሆንልሃል፣ ይሆንልሻል። ራስ ወዳድ የሚያደርግ ራስ ወዳድ ለኔ እኔ የሚል ወንጌል አስገብተን ትውልዱም እኔ እንዲል አደረግነው። እንመለስ። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል መብልና መጠጥ አይደለም። ወንጌል የምንቀይረው ጨርቅ አይደለም። ወንጌል የምንኖርበት ቤት አይደለም። ወንጌል የምንነዳው መኪና አይደለም። ወንጌል የምንሰራው የአምልኮ መሰብሰቢያ አዳራሽ አይደለም። ወንጌል የምንቀበልበት ወንበር አይደለም። ወንጌል እንዲና እንዲህ አይደለም። የገላትያ ሰዎች ሆይ ማነው ማስተዋላችሁን የወሰደ? የኢትዮጵያ ሕዝብ ሆይ ቅዱሳን ሆይ ቤተክርስቲያን አብያተ ክርስቲያናት ማነው ማስተዋላችንን የወሰደ? ማን ይነጠቀ? እንዲህ ጠንከር የሚሉ መልእክቶች የሚናገሩ ሰዎች አይፈለጉም፣ አይጋበዙም፣ አይፈለጉም። እውነታው ግን ይሄ ነው። የሚያድነን እውነተኛው መድኃኒት ነው። ለእውነተኛው በሽታ ለትክክለኛው መድኃኒት ስትሰጡት ነው አይደል? ለኩላሊት የጨጓራ መድኃኒቱን ሰጠ ይድናል እንዴ? አሁን ላለንበት ቤተክርስቲያን በሽታዋ ወደ ክርስቶስ መመለስ ነው። ወደ መስቀሉ ስራ መመለስ ነው። ወደ ትህትና መመለስ ነው። ወደ ፍቅር መመለስ ነው። ወደ ዋህነት መመለስ ነው። ወደ ጸጋው መመለስ ነው። ወደ መንፈስ ቅዱስ መመለስ ነው። ወደ ቃሉ መመለስ ነው። ወደ መጽሐፍ ቅዱስ መመለስ ነው የሚያስፈልገን እሱ። አለዛ ገላትያ 5ን ማንበብ ነው ከ22 ጀምሮ። እነዚህን የሚያደርጉ የእግዚአብሔር መንግስት አይወርሱም
የስጋ ፍሬ የስጋ ስራ በህይወታቸው ተገልጦ የሚታይባቸው እነዛ ሰዎች የእግዚአብሔር መንግስት አይወርሱም። ምክንያቱም አዲሲቱ ኢየሩሳሌም እርኩስና ያልተገረዘ ነገር አይገባባትም። ፔሬድ አለቀ። እና የመንፈስ ፍሬ የሞላባቸው ናቸው ወደዛች የሚገቡት። ያ ደግሞ ከኢየሱስ ክርስቶስ ላይ አይን ተነስቶ አይመጣም። ከመስቀሉ ስራ ላይ አይን ተነስቶ አይመጣም። ስለዚህ እንመለስ፣ ወደ መስቀሉ እንመለስ። እንዴት ነው መመለስ የምንችለው? ወደ ማስተዋላት ማወቅ አለብን። የሆነ ነገርማ ሆነናል፣ የሆነ ነገር ተወስዶብናል፣ የሆነ ታውረናል እኮ ሆነ ምንለው በቃ በቲፎዞ በቃ ይሄ ምን አይነት እንደሆነን እኔ እንጂ ቆም ብለን ነው አይደለም አንልም። እንዴት አንልም? እንዴት ነው ማንፈትነው? እንዴት ነው ማንመረምረው? እንዴት ነው በቃ ካለው ጋር ያለን እንሄድ ወደ ሲኦል ያለን እንግባ እንዴ? እንቆም እንጂ ማስተዋላችን እንደተነጠቀብንም እንወቅ። ቆም ብለን የምሄደው ልክ ነኝ እንዴ? አሁን እየሄድኩ ያለሁበት መንገድ ልክ ነው? እየሮጥኩበት ያለው ነገር ልክ ነው? ስፍራዬ ላይ ነኝ? ማስተዋሌ እንደተወሰደ በምን አውቃለሁ? ፎዚ ካላችሁ በህይወትሽ እየታየ በህይወቴ እየታየ ያለው የመንፈስ ፍሬ ነው ወይስ የስጋ ስራ? ጉልት ብሎ በዕለት ተዕለት ህይወት የሚታይ የዕለት ድካማችሁን አይደለም፣ የህይወት ስታይላችሁ ከቀየረባችሁ ድሮ ከነበራችሁ የህይወት ስታይል አቋማችሁ፣ እምነታችሁ፣ አቆጣጠራችሁ እኔ ክርስቲያን ነኝ፣ እኔ ይሄን አላደርግም፣ እኔ እዚህ ስፍራ አልገኝም የምትሉት ቁርጠኛ ውሳኔ የምትወስኑት እንደዛ ናችሁ። አሁንስ ማመቻመች ጀምራችሁ ችግር የለውም እኮ ጌታም እኮ እንዲህ ቃሉም እኮ እንዲህ ይላል እያላችሁ ለስለስ እያላችሁ ነው እየሄዳችሁ ነው። መቆም አለብን። እግዚአብሔር ይፈልገናል ወገኖች፣ መንቃት አለብን። ስለዚህ መጀመሪያ የአይን መነካት ነው። እንደገና መነካት አለብን። እንደገና መነካት አለብን። እንደገና እግዚአብሔር ወደኛ፣ እንደገና እግዚአብሔር ወደ ቤተ ክርስቲያን፣ እንደገና እግዚአብሔር ወደ አብያተ ክርስቲያናት፣ እንደገና ወደ ምድራችን በኢየሱስ ክርስቶስ ስም ይምጣልን፣ ይንካን። እንደገና ይሄን አዚም ከኛ ላይ ያንሳ፣ ይሄን ድንዛዜ ከኛ ላይ ያንሳ፣ ይሄን ውዥንብር ከኛ ላይ ያንሳ። ዝም ብሎ ጩኸት፣ ዝም ብሎ ሆታ፣ ዝም ብሎ ሙቀት፣ ለውጥ የሌለበት መቀየር የሌለው ጽድቅ የሌለው ቅድስና የሌለው መለየት የሌለው በጨለማ በድንግዝግዝ መኖር፣ ማስመሰል የሞላበት ድራማ የበዛበት እግዚአብሔር በኢየሱስ ክርስቶስም ለኔ ለሕዝቡም ለአገልጋዮች ማስተዋልን ይስጥ። እንደገና መነካት ያስፈልገናል። ማወቅ መጀመሪያ ግን ማወቅ ተወስዶብኛል አልተወሰደብኝም ብሎ ማወቅ በጣም አስፈላጊ። ከእንቅልፍ የምንነሳበት ጊዜ አሁን ነው ወገኖች። ተኝተናል፣ ከእንቅልፍ የምንነሳበት ቀን አሁን ነው። መዳናችን ከፊት ይልቅ ወደኛ ቀርቧል። ጌታ ሊመጣ በደጅ እንዳንቀላፋን እንዳይመጣ፣ እያንቀላፋን እንዳይመጣ፣ ጌታ ኢየሱስ እንዳይመጣብን ወገኖች፣ እንደ በጨለማ እየኖርን እንደ በክፋት እየኖርን ከኛ የማይጠበቅ ከኔ አይጠበቅ። አይኔ በርቶልኛል፣ ወንጌል ተገልጦልኛል፣ የእግዚአብሔር ጸጋ ተገልጦልኛል፣ እግዚአብሔር ጸጋ ተቀብያለሁ፣ መንፈስ ቅዱስ በእኔ አድሯል ከምል ከኔ የማይጠበቅ ህይወት ስኖር ጌታ እንዳይመጣብኝ አይን መከፈት፣ እንደገና መነካት ያስፈልገናል። በዚህ ወደ እግዚአብሔር መመለስ አለብን። አድነኝ ብለን ማለት ነው። አድነኝ ጌታ ሆይ ምን ሆኜ ነው እንዲሆኛለሁ ጌታ ሆይ ብሎ በንስሐ ወደ እግዚአብሔር መመለስ፣ ንስሐ መግባት፣ እግዚአብሔርን ይቅርታ መጠየቅ፣ መንፈስ ቅዱስን ይቅርታ መጠየቅ፣ ይቅር በለኝ ማለት። ሃሌሉያ! ንስሐ ግቡ፣ ንስሐ ግቡ። የእግዚአብሔር መንፈስ ማስተዋልና የማስተዋል መንፈስ ነው። ወደ እግዚአብሔር ስንቀር፣ በንስሐ ወደ እግዚአብሔር ስንቀር መጀመሪያ ማወቅ ነው አይደል? የሚቀርበው ተወስዶብኛል አልተወሰደም ካወቅን በኋላ በንስሐ ወደ እግዚአብሔር ስንቀር
ይሄ እግዚአብሔር መንፈስ የማስተዋል መንፈስ ነው። ሃሌሉያ። ኢሳይያስ 11 ላይ አርፎበታል። መሲሁ ላይ ያረፈበት አንዱ መንፈስ የማስተዋል መንፈስ አይሸወድም ነበር ጌታ ኢየሱስ። አረ እግዚአብሔር ይባርከን በኢየሱስ በማስተዋል መንፈስ ንቅት ምን ሰማውን ነገር ንጥል አድርገን የምንሰማ የማንሸወድ ማቆለጳጰስ ቢሆን ስድብ ይሁን ሙገሳ ይሁን ማዋረድ ይሁን ማከባበር ይሁን የትኛውንም ነጥለን የምንሰማ ዲዘርን የምናደርግ የምናስተውል የከበረውን ከተዋረደው ልይት የምናደርግ የምንሰማቸውን ትምህርቶች የምንለይ ትንቢቶች የምንለይ መዝሙሮች የምንለይ ከምድር ጋር የሚያጣብቀንን እያወጣን የምንጥል የማስተዋል መንፈስ እግዚአብሔር ይስጠን። በእያንዳንዳችን ላይ የማስተዋል መንፈስ ይረፍ። እዚህ መፈለግ ነው። የተሰቀለውን ኢየሱስን መፈለግ ማለት በተዘዋዋሪ እሱ በሚሄድበት መንገድ እሄዳለሁ ብሎ መፈለግ ስለሆነ ሰው የማይመርጠው ለዛ ነው። ኢየሱስ ትሁት መሆን፣ መጎዳት፣ ራስን ዝቅ ማድረግ፣ አገልጋይ መሆን በዚህ ዘመን እንደ ሞኝነት እንደ አልገባው አይደል? የራስን ጥቅም አለመፈላለግ እዚህ ጅል ልትመስሉ ትችላላችሁ። ይሄን መንገድ ስትመርጡ ግን መምረጥ አለብን። የተሰቀለውን ኢየሱስን መፈለግ አለብን። ማስተዋላችን እንዲመለስ ጌታ ኢየሱስን መፈለግ አለብን። የተሰቀለውን ኢየሱስን ፈልገው። የተሰቀለውን ኢየሱስን እንየው እንደገና። እሱ አይናችንን ይከፍታል። እሱ ልባችንን እንደገና ያድሳል። እንደገና ውስጣችንን በፍቅሩ ያድሳል። ስለዚህ ወደሱ መመለስ ይሁንልን ማለት ነው። የዛኔ እንፈወሳለን። ልክ እንደናዛ ቀደም እንዳልኳችሁ ዘኍልቍ ምዕራፍ ላይ እንደዛ በተነደቡ በእባቡ መርዝ የተነደፉ እስራኤላውያን ያን የተሰቀለ ናስ እባብ ባዩ ጊዜ ከውስጣቸው መርዝ እንደወጣ እኛም ወደ ኢየሱስ ክርስቶስ እንመለከት ተነድፈናል እኮ በብዙ ነገር ተነድፈን ታመናል ወገኖች። ዓለሙ ምኞቱ፣ ገንዘቡ፣ ዝናው፣ ስሙ፣ ከበሬታው ምኑ ቅጡ ተነድፈን በእባቡ መርዝ ተይዘናል። ስለዚህ ወደ ኢየሱስ እንመልከት። መርዙን ከኛ ውስጥ ያወጣልናል። መርዙ ጥላቻ፣ ቂሙ፣ በቀሉ በጣም ድራማችን ማስመሰላችን በጣም ከባድ። እንመለስ፣ ቀኑ ሳይመሽብን እንመለስ። እኔ ግን ምንም ማድረግ አልችልም። እንዲህ ነው የተሰጠኝ። ኢየሱስ ጌታ። ሃሌሉያ። ሰዎች ደስ የሚላቸውን መልእክት ባቀርብ ደስ ይለኝ ነበር፣ ግን ይሄ ነው የሚጠቅመው። መስቀሉ እኮ ከሱ ላይ አይን ማዞር እንዴት ከባድ ነው። እግዚአብሔር በዚህ ዓለም ላይ የወሰነውን እኮ ፍርድ የሚያሳይ ነው። ፍርዳችንን የሚያሳይ ከሱ ላይ እኮ መነሳት ማለት እግዚአብሔር እኮ የፈረደውን ፍርድ አለመቀበል በቂ አይደለም ማለት ነው። ሰይጣን ድል የተነሳበት ነው መስቀሉ ስራ። ድል የነሳ መስሎት ነበር፣ ግን ድል የተነሳበት ስራ ነው መስቀል። መስቀሉን ስናይ ኃጢአት ብቻ አይደለም፣ ሰይጣንን ድል እያደረግን የምንኖርበት። ሰይጣን ድላችን ኃይል የድላችን ምንጭ የት እንደሆነ ያውቃል። ስለዚህ አይናችንን ከመስቀሉ ስራ ላይ አንስተን በራሳችን ሃይማኖታዊ የሆነ ነገር ተከበን እንድንኖር ነው የሚፈልግ። ግንስ ሰይጣን ድል የተነሳበት ወደ መስቀሉ እንመልከት። ሰይጣን የተሸነፈው በመስቀሉ ስራ። ሃሌሉያ። የሰው ልጆች በመስቀሉ ይሄ ነው የማይባል የእግዚአብሔርን ፍቅር ወደ መስቀሉ ስንመለከት እግዚአብሔር ለሰው ልጆች ይሄ ነው የማይባል ወርዱ፣ ስፋቱ፣ ርዝመቱና ጥልቀቱ ከመታወቅ የሚያልፍ የእግዚአብሔር ፍቅር በክርስቶስ ኢየሱስ ተገልጧል። ሃሌሉያ። ይሄ ነው የማይባል የእግዚአብሔር ፍቅር የተገለጠበት የእግዚአብሔር መልካምነት የተገለጠበት የመስቀሉ የእግዚአብሔር ጸጋ የፈሰሰበት ሰዎችን ሁሉ
ከኃጢአተኝነት የሚያድን የእግዚአብሔር ጸጋ የተገለጠ ምህረቱም የመነጨበት ስፍራ ቢኖር የመስቀሉ ስራ ነው። ያ መስቀል ከመስቀሉ ስር ነው መስቀልን የሚገፋ የመስቀልን ስራ ወደ ዳር አድርጎ በሌላ ነገር የሞላ ህይወት ያልበዛልን ለዛ ነው ወገኖች። ይሄ መስቀል ስራ ግን ለሰው ልጆች ይሄ ነው የማይባል የእግዚአብሔርን ፍቅር፣ ይሄ ነው የማይባል የእግዚአብሔርን መልካምነት፣ ይሄ ነው የማይባል የእግዚአብሔር ጸጋ፣ ይሄ ነው የማይባል የእግዚአብሔርን ምህረት አመንጭቷል፣ ለቆ ለሰው ልጆች ሁሉ ሰጥቷል። ስሙ ለዘላለም ይባረክ። እዚህ እንመለስ፣ ወደዚህ የመስቀሉ ስራ እንመለስ። በዘመን መጨረሻ ላይ ነው ያለነው። ስለዚህ ጌታ ኢየሱስ ክርስቶስ ይመጣል። ስለዚህ አይናችንን በእርሱ ላይ እናድርግ። በቃ እሱ ብቻ ነው ማሰናከያ የማይሆን፣ እሱን ብቻ እንመልከት። እሱን እየተመለከትን ይሄን የጽዮን ጉዞ እንጓዝ። ይሄን አይናችንን ከሱ ያነሳን ጊዜ አይናችንን ቀድም እንዳልኳችሁ ምልክቶቹ እነዚህ ናቸው። አዚም ውስጥ መውደቅ። አሁን መጸለይ ዳገት አልሆነ። አሁን ለቅዱሳን መጸለይ ቀላል ነው። በዚህ ዘመን በእውነትና በመንፈስ እግዚአብሔርን ማምለክ ቀላል ነው። አሁን በምንሰባሰብበት ጊዜ ትግል አልሆነብን። አንድ አጋንንት ማስወጣት መከራ አልሆነ። የታመሙ መፈወስ ለኛ ስራ አልሆነ። የታሉ ድንቆች? የታሉ እግዚአብሔር ተአምራት? የታለ እውነተኛው ፈውስ? የታለ እውነተኛው መገለጥ? የታለ እውነተኛ ምስጢራት መገለጥ በመካከላችን? አዚም ውስጥ አይደለም? የኢትዮጵያ ቤተክርስቲያን አዚም ውስጥ አይደለች? መንቃት አለብን። ወደ ክርስቶስ ወደ መስቀሉ መመለስ አለብን። ወደ ወንጌል መመለስ አለብን። የጣልነውን ወንጌል መስበክ ያቆምነውን ወንጌል፣ ይሄን የጸጋ ወንጌል፣ ይሄን የሚያድን ወንጌል፣ ይሄን በመንፈስ ቅዱስ የሆነውን አሰራር ወደዛ መመለስ አለብን። የተካናቸውን በመንፈስ ቅዱስ ቦታ ያስገባናቸው የሰገሰግናቸውን የኛን ቴክኒክ፣ ታክቲኮች፣ ብልሃቶች ጥርግ አድርገን ማውጣት አለብን። ጌታ ያወጣም፣ እኛ ነን የምናወጣው። ከመስቀሉ አይን ከተነሳ አዚማም መሆን ነው። አይሞቀንም፣ አይበርደንም። ምንም ደከም ስልችት። መፍትሄው መመለስ ነው። ወደ እግዚአብሔር ወደ መስቀሉ መመለስ፣ ወደ ተሰቀለው ጌታ ወደ ኢየሱስ መመለስ፣ ወደዚህ የፍቅር ጌታ መመለስ፣ ወደዚህ ጸጋ መመለስ፣ ወደ ጸጋው ዙፋን መመለስ፣ ምህረትን እንድናገኝ የሚረዳን ጸጋ እንድናገኝ እንመለስ፣ እንውረድ፣ በፊቱ እንዋረድ። የዛን ጊዜ እግዚአብሔር ተሐድሶን በእኛ ህይወት፣ ተሐድሶን በቤተ ክርስቲያኑ፣ ተሐድሶን በኢትዮጵያ ምድር ላይ ያመጣል። በመንፈስ ጀምረን በስጋ እየጨረስን ያለንበት ጊዜ ነው። አነሳሳቱን በመንፈስ ቅዱስ በእኛ ህይወት ውስጥ ሕያው ሆኖ እንቀሳቀስ። ሕያው ሆኖ ሲመራ፣ ሲያስተዳድረን፣ ቃሉን ሲያስተምረን፣ ሲገልጥልን በጉባኤ በጓዳ የእግዚአብሔር መንፈስ ዋና ሆኖ አሁንስ እኛ ሁሉ ነገር እኛ በስጋ አይሆንም። በስጋ መጨረስ አይሆንብን። በኢየሱስ ክርስቶስ ከኢየሱስ ክርስቶስ ጋር ላይ አይናችን ሲነሳ እንደዛ ነው የምንሆነው። በመንፈስ ጀምረን በስጋ መጨረስ ኪሳራ ነው። እንመለስ፣ ወደ ወንጌል እንመለስ፣ ወደ ቃሉ እንመለስ። ጸጋና ምህረት ይብዛልን። እግዚአብሔር ጸጋ ዙፋን በእምነት እንቅረብ። ይህንን የሚነግረን ተስፋ እንድንቆርጥ አባት የሚወደውን ልጁ ምን ይላል? ይቀጣል። መገሰጽ አይደለም፣ ይቀጣል። እምቢ ካልን ይቀጣናል አይደል? ተግሳጹን አንሰማ ካልን ይቀጣናል። ወገኖች ስለሚወደን ነው የሚነግረን፣ ስለሚወደን ነው የሚያስጠነቅቀን፣ ስለሚወደን ነው እግዚአብሔር ድምጹን ወደኛ የሚያመጣው። ስለዚህ ወደዚህ ጸጋ ወንጌል እንመለስ። የጸጋ ወንጌል እዚህ ነው። ይሄ ነው የጸጋ ወንጌል። በእምነት የሚኖር ወንጌል ይሄ ነው። ነፃ የሚያወጣ ወንጌል ይሄ ነው። ሐሰተኛ አስተማሪዎች አንዱ ባህሪያቸው ነፃ ትወጣላችሁ ነው ይላሉ። እነሱ ራሳቸው ግን ነፃ ያልወጡ ናቸው።
በቃ ነፃ ትወጣለህ፣ ነፃ ትወጫለሽ። እሱ ራሱ ነፃ ወጣ። ወደ ኢየሱስ ተመለሱ። ምትባዝኑ፣ ምትቅበዘበዙ፣ እረፍት ያጣችሁ በዚህ ምድር የህይወት ኑሮና ውጣ ውረድ ፈተና የተነሳ ግራ ገብቷችሁ ወዲና ወዲያ የምትሉ ወደ ጌታ ወደ ኢየሱስ ክርስቶስ ነው። የመዳኛው መንገድ እሱ ብቻ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ሌላም ስም የለም። ይሄ ስም ጌታ ኢየሱስ ክርስቶስ ይባላል። ስሙ ማንነቱ ነው። ስሙ የሰራው ስራ ነው። ኢየሱስ ክርስቶስ ስሙ ሰዎችን ሁሉ ከኃጢአት ያድናል ማለት ነው። የሚያድነው ደግሞ በምንድነው? በመስቀሉ ላይ በሰራው ስራ ነው። ወደ ጌታ ወደ ኢየሱስ ክርስቶስ ስንመጣ ይህ በመስቀል ላይ የተሰራው ስራ እኔን፣ አንተን፣ አንቺን ዓለምን ሁሉ ለማዳን በቂ ነው። እግዚአብሔር ተቀብሎታል። እግዚአብሔር አጽድቆታል። ይሄን ለሚያምን እግዚአብሔር ይሄን እምነቱን ጽድቅ አድርጎ ይቆጥርለታል። ስለዚህ በጌታ በኢየሱስ ክርስቶስ ያላመናችሁ ወገኖች በጌታ በኢየሱስ ክርስቶስ በማመን ይሄንን ህይወት ተቀበሉ። አምነን ደግሞ ጌታ ኢየሱስ ክርስቶስን ህይወት ተካፍለን ቀምሰን ቸርነቱን፣ ጸጋውን፣ መንፈሱን ቀምሰን ደግሞ አሁን ዞር ያለን ከማስተዋላችን የተወሰደብን በአዚም ውስጥ ያለን፣ በድንዛዜ ውስጥ ያለን፣ ባለማስተዋል ውስጥ ያለን ደግሞ እንመለስኛ ወደዚህ የተሰቀለው ጌታ እንመለስ። ህይወት ይብዛልን። በጌታ በኢየሱስ ክርስቶስም ጸጋና ሰላም ለሁላችን ይሁን። በኢየሱስ ስም አሜን።